በእኩልነት እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ። እናንተ ራሳችሁ አይደለም ወይ አብን ብላችሁ ፋኖም ባይዘው ነበር ድሮም ጠመንጃ ከመያዙ ውጪ እኮ አብዛኞቹ እዚህ የሚገኙ ሰዎች አብዛኞቹ ወጣት ጠመንጃ ያነሳው የአብን ደጋፊ የነበረ ነው። ጠመንጃ ከማንሳቱ በፊት ጠመንጃ መያዛቸው ነው እንጂ ልዩነቱ እናንተ አይደላችሁም ወይ ለዚህ ሁሉ ዳሜጅ ያደረሳችሁትና ራሱ መልሰ ራስ የገነባው ራሱ ጦጦ ስታጠባው የቆየውን ብሔርተኝነትና ቡድን ዛሬ መልሶ የተወናበደ ቡድን እንደዚህ አይነት ቡድን በዚህ መልኩ መሆን የለባቸውም ማለት ተገቢ ነው ወይ የሚል ጥያቄ ነውና እሱን ብታብራራ። በጣም ግልጽ ልዩነቶች ነው ያሉበት ሞገስ። አሁን ከመነሻው የብሔርተኝነትን አለመቀበል አጠቃላይ ኢትዮጵያ ውስጥ ያሉ የሚደረጉ የፖለቲካ ትግሎች በዜጋ ፖለቲካ፣ በአንድነት ፖለቲካ፣ በኢትዮጵያዊነት መደረግ ያለባቸው ብሎ የሚያስብ አካል ቢንግ የአማራም የኦሮሞም የትግሬም ብሔርተኝነቶች ሆኑ ትክክል አይደሉም ብሎ መነሳት ቅድም እንዳልኩ እኔ ከማከብረው የሐሳብ ብዛህነት አንፃር ብዙ ችግር የለብኝም። እሱን እንደዛ አድርጌ የመጀመሪያ መነሻ ላደርገው ይችላል። የአማራ ብሔርተኝነት አጀማመርና የአማራን ህዝብ ጥያቄዎች አርቲኩሌት አድርጎ ለትግል መውጣትና ዘለቄታዊ ጥቅሙን ማስከበር የሚቻልባቸውን ሐሳቦች አርቲኩሌት ማድረግ ግን ከዚያ ደግሞ ያንን ጉዳይ ደግሞ በልዩ ሁኔታ እኛ በፖለቲካ መድረኩ የአማራ ህዝብ እንደዚህ አይነት የተቆጠሩ ጥያቄዎች አሉት። እዚህ ሀገር ላይ እንዲህ አይነት የፖለቲካ ብልሽት አለ። የፖለቲካ ነባራዊ ሁኔታው ይሄን ይመስላል። እዚህ ሀገር ውስጥ የሽግግር ፍትህ ያስፈልጋል። ናሽናል ዲያሎግ ያስፈልጋል። ከኤሌክቶራል ዲሞክራሲው በፊት ዴሊብሬቲቭ ዲሞክራሲ ግድ ነው። ከዚህ ሀገር ህዝባችን ለዘመናት መዋቅርና ስርዓት ሰራሽ የሆኑ ችግሮች ተጭነውበታል። ሲስተሚክና ስትራክቸራል ናቸው። እነዛ መታረም አለባቸው። ይሄ ሁሉ ነገር ሲደረግ ግን ህዝባችንን የሚወክል አካል በጠረጴዛ ዙሪያ መኖር ስለሚያስፈልገው ህዝባችን ወክለን ድርጅት አቋቁመን አገሪቱ ውስጥ ባለው የፖለቲካ ይሄ የሞደስ ኦፕራንዲው ብሔርተኝነት ስለሆነ በዚያ ውስጥ ራሳችንን ይዘን ገብተን ከዚህ በፊት ቅድም እንዳልኩ ነው ብሔርተኛው ነገር ብሔርተኝነትና ፍርሳለን የምትሉ አካላት የሚያስብለን ደረጃ ሐሳባችን አርቲኩሌት አድርገን ወደ ትግል ወጥተናል። የህዝባችን ጥያቄ ለአደባባይ ያውለናል። አሁን እንዲህ አይነቱ ከባድ የሆነ ውዝግብና ልክ ያልሆኑ ነገሮች በሚፈጠሩበት ጊዜ እናንተ አይደላችሁ የብሔርተኝነቱ ጀማሪ አንድ ነገር በአግባቡ መታየት አለበት። አብን በብሔራዊ ጥቅም፣ አብን በጂኦፖለቲክስ፣ አብን በጎረቤት ሀገሮቻችንና ተያይዞ ባለው ቴንሽን፣ አብን እነዚህን የተሳሳቱ ትርክቶች በፈጠሯቸው የሀገረ መንግስት የስቴት ፎርሜሽን የኔሽን ቢልዲንግ ጉዳይ በደንብ ማለት እኔ ነኝ የሚል ዩኒቲ ካምፕ ላይ ያለው የሚል የዜግነት ፖለቲካ አራምዳለሁ ከሚል አካል ጋር ቁጭ ብለን መነጋገር እንችላለን። በኢትዮጵያ ዘለቄታዊ ጥቅም ዙሪያ ላይ ምንም አይነት ነገር ኮምፕሮማይዝ አድርጎ የመጣ ድርጅት አይደለም፣ አላደረገንም። በአሁኑ ሰዓት እኔ በራሴ ምክንያቶች ድርጅት ላይ አክቲቪቲ የለኝም። ግን ከዛሬ 4 ዓመት 5 ዓመት በፊት ምርጫ ለመወዳደር አብን ያዘጋጀው ማንፌስቶ ግን ምናልባት በሶፍት ኮፒ ካለ አገኘሁት ልልክልህ እችላለሁ። በሃርድ ኮፒ ግን በቅርቡ የማየት ምድል ነበረኝ። ቀደምም ከብሔራዊ ጥቅም ጋር ተያይዞ ነው አንዳንድ ነገሮችን ላነሳል ሞክሬ እንደው አጠቃላይ የተቃውሞ ፖለቲካው ላለፉት 30 ዓመታት ምንም ሲያነሳው ነበር በሚል ወሰነ እንጂ የአብን ማንፌስቶ ላይ የኢትዮጵያ ዘለቄታዊ ጥቅምና አሁናዊ ሁኔታን በተመለከተ የአባይ ተፋሰስ ፖለቲካን የኢትዮጵያን የባህር በር አልባነትን ክሊርሊ ያስቀመጠ ድርጅት ነው እንደ ፖለቲካ ድርጅት እንደ ብሔርተኝነት። ነገር ግን እንታገልበታለን ብለን የወሰድነው መንገድ ምልህ ምን መሰለህ ሶሻሊዝምንም እኮ ቢሆን የሆኑ ቀዳይ ያነበቡ ዓለም አቀፍ ሁኔታዎችንም የተረዳን ያሉ ሰዎች እኮ ወደ ማርኬቱ አመጣውት እኮ ፋይናሊ እኮ በስም መገዳደያ ሆኗል። ምልህ የዚህ ሀገር ፖለቲካ በአግባቡ የታየሰባቸው ከገዢዎቹ ከኢንከምበንቱ ዲክታተርሺፕ ወጥቶ የኦፖዚሽኑ ኃይል በአግባቡ አልታየሰም የሚል እኔ አቋም ስላለኝ አልታየም እንጂ እኮ ማንኛውም ፐርስፔክቲቭ ማንኛውም አቋም እኮ ማኒፑሌት ተደርጎ ወደ ተሳሳተ መንገድ የሄደባቸው አጋጣሚ ብዙ ናቸው ዓለም ላይ እኛም ሀገር። ግን እኛ እነዚህ ሁሉ ኢንተረስቶቻችን አርቲኩሌት አድርገን እኛ ደግሞ አሁን ካለው ካነጻጸርከው ሁኔታ ጋር የአማራ ብሔርተኝነት የማታገያ ሪዮት ዓለማችን ነው ብለን አናቀም። በቅርቡ ሚዲያ ላይ እንዳየሁት ሪዮት ዓለማችን የአማራ ብሔርተኝነት ነው ዘላቂ ይህን ስንል ዘላቂ የሆነ የብሔር ግንባታ ስራ እንሰራለን ማለት ነው የሚል አይነት ዴፊኒሽን አይቻለሁኝ በቅርቡ ከወጡ ድርጅቶች ላይ ማለት ነው። ይሄ ምን ማለት ነው?
ከአማራ ፍላጎትና ከሀገር ገንቢነት እሳቤ ከሌሎች ብሔር ብሔረሰቦች ጋር በመሆን መነሻነት በትክክል የህዝባችን ስነ ልቦናና ጥቅም ወይም ፍላጎት ግምት ውስጥ ያስገባ መነሻ ነው ወይ ካልክ አብን ድሮ እንደዚህ አልነበረ። አሁን ይሄን ማከሄድ የአማራን ጥቅም የሚያስከብር ነው ብዬ አላምንም በግሌ ማለት ነው። የአማራ ህዝብ በደል መኖሩ ጥያቄዎች እንዲመለሱ መታገሉ ከዚያ በኋላ መንገዳችን ትላንት ልክ ነበር ብዬ ነው የማምነው። በደንብ ትክክል ነበር። በዛ እንኳንም በዛ መንገድ ታገል እንኳንም በዚያ መንገድ ጥያቄያችን ወደ አደባባይ ያወጣን እንኳንም የፖለቲካ ሜዳው ላይ በዚያ የህዝባችን ጥቅም ዙሪያ ላይ ውይይት አደረግን፣ ምርጫም እንኳን ተወዳደርን፣ ሌሎችም ፖለቲካል ኢንጌጅመንቶች እንኳንም አደረግን። ለምን ቀላል የማይባል ወገናችን አንቅተናል። ቀላል የማይባሉ የሌሎች ብሔር ተወላጆችም ሳይቀር በፖለቲካል ዲስከሽን ውስጥ የአማራን ጉዳይ ከጨቋኝነት ቅንነቱ ያላቸው አካላት ራሱም ጥያቄ ያለው ህዝብ መሆኑን አክሴፕት ያደረጉ ብዙ ሰዎች ተፈጥረውበታል። ያንን ጉዳይ ግን ጠምዝዞ ወይም በተስፋ መቁረጥ ስሜት ደግሞ ወይም ቅድም ባልኩ የመወናበድ እና የመታለል ኦር አወናባጆቹ ወይም በሁኔታ የመወዛገብ ሁኔታ ቢፈጠር የተባሉትን ጥያቄዎች ግን በዚህኛው መንገድ ነው ማስመልስ ብሎ የወጣው አካሄድ ግን ስህተት ነው። ይሄኛው አካሄድ ስህተት ስለሆነ ትናንት ጥያቄውን ማንሳታችን ስህተት አያደርገውም። እንግዲህ አንተ የህግ ተማሪ ስለሆንክ በሎጂክ የሆነ ፋላሲ ስም ስጠው። በጊዜው ነው ትዝ የሚለኝ ፋላሲ ነው። እኔ ትናንትኛ ጥያቄያችን ትክክል ነህ። እኔ ጣልቃ መግባት ስላልፈለኩኝ ነው እንድታብራራ ነው የፈለኩት። ዛሬ በዋናነትም ያብንን ሳይሆን ፍልስፍናውን ብቻ ብሔርተኝነቱ ላይ እንድናተኩር ነው እንጂ እንደ ድርጅት አይደለም። እኔ በኔ በኩል የምክንያትና የውጤት ግንኙነት አለ፣ ቀጥታ ግንኙነት በሁሉም ባይሆንም። ለምሳሌ ብሔራዊ ንቃት ብለው ዛሬ ትላንትና የዛሬ ሳምንት ያወጡት አብን ሲሰራ የነበረውን ነው በአዲስ መልክ አፋብን ያመጣው። ብሔራዊ ንቃት ወይም ናሽናል ኮንሽስነስ የሚለው እንደ አዲስ ተገንብቶ እንደ አዲስ ተጽፎ ከመምጣቱ ውጪ ያኔ እያንዳንዱ አማራ እንዲመር እናደርጋለን፣ ግራዋ እናደርጋለን፣ አማራ በአማራነቱ መደራጀት ብቻ ሳይሆን አማራነቱን ራሱ ሪዲስከቨር ማድረግ አለበት የሚል እርሾ ነበርና ሙሉ በሙሉ እንኳን ባንል ፋውንዴሽኑን እርሾን የጣለ የናንተ የዛ ዘመን የዛ ሰሞን ቅስቀሳ እንደሆነ ነው። ይሄ የኮብራ ቲዮሪ ነው። ከፕሮግራም በፊትም ነግሬያለሁ፣ በራስ ጊዜ አንብበው። ይሄ ኮብራን የማሳደግ የማርባት ቲዮሪ ነው ቤዚካሊ የሆነው። ድርጅቶቹንም በላ፣ አሳዳጊዎቹንም በከፊል በላ። አሁን እንደገና ደግሞ ክልሉንም እየበላ ነው። በዛ አንፃር ካየ ነው ማለት ነው። ብሔርተኝነት አሁን ይሄ መጥፎ ነው ብለን ከደነገግን ጥሩ ነው ብሎ የሚደነግጉ ስላሉ ነው እነሱ በዛ ያሉት። መጥፎ ነው ብለን ካሰብን እና ከተስማማን በተወሰነ ደረጃ እናንተም ዋጋ አስከፍሏል። የቀረጠፋቸው አመራሮችንም አሉ። ኢቭን አመራሮችንም ጭራሽ አርቢዎቹንም ኮብራው እንደበላ ነው እኔ የማስበው እኔ በግሌ ነው። ይሄንን እንያዝና ቅድም አንተ እንዳልከው እሺ እኛ ያደረግነው ነገር አለ፣ በወቅቱ ተገቢ ነበረ፣ ውጤትም አምጥቷል ብለሃል። የእናንተ እንቅስቃሴ አሁን የተቋቋመው አደረጃጀት የደረሰበት ደረጃና አካሄዱ ከአብን ይለያል ወይስ እኛ ያልነካነውን ቦታ ሁሉ የነካው ብላችሁ ነው የምታስቡት? ምንድነው ልዩነቱ በሁለቱ መካከል? እሱንም እንድታስረዳኝ እፈልጋለሁ። ኤክስትሪም ሄዱ ወይስ በሌላ መልኩ የስትራቴጂ ልዩነት ነው ወይ ጥያቄው የሚመለስበት ቅድም የነካካው? ወይስ በሪዮት ዓለም በሳቢ ደረጃ ራሱ እናንተ ያልደረሳችሁበትን ያልነካችሁትን ግርግዳ ምን የነኩት አሁን ባለበት ደረጃ ማለት ነው? አፋብን ያልኩት ሰሞኑን የተቋቋመው ድርጅት ብሔርተኝነቱንም አላማውንም ስላስቀመጠ ነው እማመጣለን። በግሌ በጣም ማለት ሞገስ በዚህ ደረጃ ለንጽጽር የሚቀርቡ አደረጃጀቶች ናቸው ብዬ አላምንም። በግሌም ከአንዳንድ የሚዲያ መግለጫዎች ባሻገር ይህ ነው የሚባል ዴብዝ ያለው ለፖለቲካ ዲስኮርስ የሚመች የተደራጀ ዶክመንትም አላየሁም። ግን ከዚያም ከሚወረወሩ ነገሮች ቅድም እንደጠቀስኩት ለአማራነት ርዕዮተ ዓለማችን ነው ሲል እኔ ትንሽ ግራ የገባኝ ነገር ነበረ። ያ ዲፋይን ሲደረግ ደግሞ የብሔር ግንባታ ማካሄድ ነው በአማራ ብሔርተኝነት ከመሰረታዊ የአማራ ህዝብ ፍላጎትና ከኢትዮጵያ ሀገረ መንግስት ጋር ካለው ግንኙነት ጋር የማይጣጣሙ ነገሮችን ነው ያየሁትኝ። ምሳሌ ልስጥ ነው። ሶሪ በዚህ ጣልቃ አልገባም። ሁለት ምሳሌ ልስጥ። አንደኛው መግለጫ ሰጥተዋል ባይዘው ኦፊሻሊ ባለ 3 ገጽ መግለጫ እኔም አለኝ አንተም አንብባል ብዬ አስባለሁ። እሱ መግለጫ ላይ ነው የተመሰረተ ነው። ከዛ ውስጥ ለምሳሌ ሰሞኑን በተሰጠው ቃለ ምልልስ ቤዚካሊ ያብራሩበት ማለት ነው
አሁን የሰሞኑ ቃለ ምልልሶች ማብራሪያዎች ናቸው እንጂ እንደ አደንደም ወሰደው እንደ ተጨማሪ እንዳባሪ ምንድነው የተባለው? በኢትዮጵያዊነት ማመናችንና መደራጀታችን ለኢትዮጵያ ጥብቅና መዋላችን ስህተት ብቻ ሳይሆን ነውር ነበረ። አላዋቂነታችንን ወደ ኋላ የቀረ የበሰበሰ የፖለቲካ ማህበረሰብ የአማራን ህዝብ ነው መሆኑን የሚያመለክተው ብለዋል በመግለጫው። ሰሞኑን ጀነራሉ ባደረገው ቃለ ምልልስም እንደውም ኤክስትሪም ሄደው እኮ እያንዳንዳችሁ አማርኛን አስቀምጡ ብለዋል። ዛሬው በዛ መግለጫቸውና በዛ ውሳኔያቸው ቢሆን እኔ አማርኛን አልጠቀምም ነበር። ምናልባት ወይ በእንግሊዝኛ ወይ በሆነ ነገር ነው የምንግባባው። ኤኒዌይስ አማርኛ ቋንቋና የአማራ ስሞችን ሁሉ መልሱልን ሁሉ ብለዋል በአደባባይ። ይሄ እንደቀልድ ብዙዎች ይወስዱታል እና እዚህ ደረጃ ነው የሚሄደው ብሔርተኝነታችን ብለዋል። እና እናንተ በዛ ልክ አስባችኋል ወይ ነው ምሳሌ ለመስጠትና ኮንቴክስቹዋላይዝ ለማድረግ ነው። አዎ ሞገስ ምን መሰለህ፣ እኔ እሱን ነገር ላለመንካት ነበረ። በዚያ ደረጃ እንግዲህ የፖለቲካ መንገድ ርዕዮተ ዓለም ምሳቤ ምናምን ተብሎ ከተወሰደ ይሄ ያለፉ ወንድሞቻችን ቀደሙ አባቶቻችን በኢትዮጵያዊነት በሀገር አንድነት ዙሪያ ያደረጓቸውን ትግሎች በዚህ ልክ ሪዲኩል ማድረግም ወይም ወደ ነውርነት ማስጠጋት በዚህ ደረጃ ፖለቲካ ነው ብዬ ሐሳብም ነው ብዬ ለመውሰድ የሚያስቸግረኝ ነገር ስለሆነ ነበር ለማነጻጸር የፈለኩት። በእኛ በኩል ያለፉ ወንድሞቻችን አባቶቻችን ለኢትዮጵያ አንድነት በኢትዮጵያ ማዕቀፍ የዜጋ ፖለቲካ በሰለጠነ መንገድ ለመሄድ ሲሞክሩ፣ ሌሎች ግን እንደዚህ አልነበረም የሚያስቡ። በዚህ መንገድ እነሱ ማሰባቸው ብቻውን በቂ አልነበረም። ቢበዛኛ ከተሸውደዋል በላይ አንወስደውም። ወይም ደግሞ በወቅቱ ማድረግ ያለባቸው ነገር በዘመናቸው ልክ ነበር። የሀገር አንድነትን ኢትዮጵያዊነትን ማስቀደማቸው ቢኮዝ እኛም ከኢትዮጵያዊነት ልንወጣ የምንችላለን ሰዎች ስላልሆነ አብን በትግሉ የአማራ የመንታ ትግል እሳቤ አለኝ ብሎ በግልጽ አብራርቷል። ምርጫ ላይም ማንፌስቶአችን ላይም ተብራርቷል። የኢትዮጵያ አንድነት ሉዓላዊነት ህልውና ጉዳይ ያሳስበናል። በተመሳሳይ ደግሞ የአማራ ህዝብ ጉዳይ ደግሞ እንደው ዝም ብሎ ለኢትዮጵያ አንድነት ተብሎ ለምጣዱ ሲባል አይጧ ተለፍ አይነን ነገር ተብሎ ኦቨርሉክ መደረግ የለበትም። ወደ ቴብል እንምጣና ዴሊበሬቲቭ ዲሞክራሲው ይፍታው፣ ይሄ ህዝብ በዚህ በላይ መሸከም አይችልም የሚል ራሱን የተሻለ ትርክቶች ስለተሰሩና የተሳሳቱ ትርክቶች ታርመው በዚህ ሀገር የፖለቲካ ላንድስኬፕ ውስጥ የተፈጠሩ በደሎች የሚቃኑበትን መንገድ ጠይቀናል። በዚያ ደረጃ ግን ኢቭን አሁንም ጭምር በኢትዮጵያ አንድነት ላይ የሚታገሉ ሰዎችን እኛ ካራክተራይዝ የምናደርጋቸው ሞገስ ለምሳሌ ኢዜማ የሚባለው ድርጅት ሌሎችም በወቅቱ አክቲቭሊ ምርጫም ላይ ሌሎቻችን ስንሳተፍ አሁን አንተም ሌላውም ሰው ያለውን ኢዜማ ላይ አብን ላይ ያለውን ግምገማ ዲስፓይት እንተው፣ ግን የዜጋ ፖለቲካ ብለው በመጡበት ኮንሴፕት ልክ እኮ ነበራችሁ፣ ግን እንትን አላረገም፣ አልፋችሁ ነው የጀመራችሁት። ከዜጋ ይጀምርም የዚህ ሀገር ፖለቲካ እንጂማ እኮ በዜጋ ፖለቲካ ሐሳቡ እኛም ተቃውሞ የለንም ብለን ነው የምናክመው ነገር ይሁን ልዩነታችን ባይሆንኛ ከኋላ የተበላሸ ነገር አለ። ምን መሳሪያ ይዛችሁ አይደል እንደ አቀባበል ያደረገችላችሁ በባህር ዳር ላይ እሱማ ምን ጥሩ ነው ማለት ጭራሽ የእናንተ ደጋፊዎች ጭራሽ እኛ ጋር እንዳደርሱ ተብሎ አሁን ይሄ ቅድም አልቀበልም። አሁን ይሄን ቅድም ሰዎች አነሱት ብለ ለምታነሳቸው ጥያቄዎች እኔ ፕሮፐርሊ መልሼልሃለሁ በጫውነት። እንደዚህ አይነት ግን ከሃርድ ቶክም ከፕሮቮኬሽንም እንወሰዳቸው መሳሪያ ይዞ ኢዜማን የተቀበለ የአብን አመራር የለም፣ የአብን አባል የለም። በወቅቱ በነበረ የፖለቲካ አየር እነዚህን ሰዎች አመራሮችን ሆነ ማለት ወደ ላረስ እንዳንገባ ነው አስፈላጊም ነው ብዬ አላምንም። ለቀጣይ ኢንተርቪዎችን ባይደገም ጥሩ ነው እንደ ነገሮች የተቀበለ የለ። ይሄ ወንጀል ነው እስቲ ተዋሎሽ እንድትረዳኝ ምን መሰለህ ታይሮ የሆነ እንደተንቆኛ ኢትዮጵያዊነት ብሔርተኝነቱ ላይ የነበረ ያው ሞገስ ብሔርተኝነቱ ላይ የነበረ እኮ እንትን ሚስ አንደርስታንዲንግ እንዳይኖር ነው እናንተ እዚህ እንድንጨርስ ነው። ምንድነው ያልከው ራስህ? እኛ ከኢዜማ ጋር ችግር አልነበረንም፣ አካሄዳችሁ ትክክል ነው። በስትራቴጂ ደረጃ ግን በዜጋ የሚጀመር ነገር አይደለም፣ ጥያቄው እንደዛ አይፈታም ብለን ግን ትክክል ናችሁ ብለናቸዋል ስትለኝ አይ የግነት ነገር ነው ብታረጉት በጠመንጃ ባህር ዳር ላይ ባልተቀበሉት ነበር ነው ያልኩት። ሰው ከዛ ነው ያያያዝኩት ነው እንጂ ፕሮቮኬሽን አንተ ማወቀብ ያለብህ ነገር ሞገስ የአማራ ብሔርተኝነት በወቅቱ በተነሳበት ጊዜ ባለቤቱ ብዙ ነው፣ ተሳታፊ ብዙ ነው፣ አክተሩ ብዙ ነው። አብን ተመስርቶ እስከመጨረሻው ሰዓት በቆየባቸው ጊዜያቶች ውስጥ ግን ህግ አክብሮ በሰላማዊ መንገድ ሲንቀሳቀስ የነበረ ድርጅት ነው። አንድን የድርጅት አመራር ማንኛውንም ሰው
ወደ ሆነ ከተማ ሲገባ መሳሪያ ይዞ አቀባበል ማድረግና በዛ ማለት በወቅቱ የነበረውን የብሔርተኝነት እብደት በወቅቱ የባህር ዳር ምኖር ሰው ስለነበር አስታውሳለሁ። እነዛ ነገሮች ራሱ ደጋፊ ነው ያልኩት እንጂ እናንተ ድርጅትና እናንተ አመራር አላልኩም። ባይዘው ደጋፊዎቻችሁ ነው ያልኩት። እንትና ያረግማ አሲሜትሪካል አሁን አብን በዚህ ልክ እንደ ድርጅት ስትራቴጂካሊ ዜጋን የተነሳህበት ከኋላ በዜጋ በኢትዮጵያዊነት ሲታገሉ የነበሩ አካላትን ሁሉ እስከ መወንጀል ይደርሳል የሚል መነሻ ነው ጥያቄያችን። እኛ እንኳን ከኋላ ያሉትን መወንጀል ቀርቶ አሁን ላይ ባለው ስፔስም አሁን ባለው ሁኔታም የዜጋ ፖለቲካ ማምጣት እንችላለን የሚሉ ወንድሞችን ጥሩ ነው የዜጋ ፖለቲካ ኮንሴፕቹዋሊ ግን አሁን ባለው የቅድመ የተላሹ ነገሮች ባሉበት በዚህኛው አሰላለፍ መምጣት ብቻውን ውጤት ላይ ያደርስ ምንል ነበር። ያንን ለማለት ከኢዜማ ጋር ሊኖር የሚችሉ ኮንፍሮንቴሽኖች ወይ በዛ አይነት አጋጣሚ የተፈጠሩ ሲምቦሊክ ነገሮች አምጥቶ ማገናኘት ከጥያቄ አንፃር ፌር አይደለም ነው ነኝ። እሺ ስለዚህ ሌላው ላይ እንቆይሽ ችግር የለውም። አሁን እንድትረዳኝ ነው። እኔ ሌላውን በሌላ መልኩ እንዳይረዳ እኔ አያይዤው ከተነሳው ጥያቄ ጋር ስለሆነ ነው። ለዜግነት ፖለቲካማ ቦታ ቢኖራችሁ ጥሩ አቀባበል ይደረግ ነበር በደጋፊዎቻችሁ ለማለት ነው። ኃላፊነት ወስጄ ነው የጠየቅኩት። ሰው ሌላ ሰውም አልጠየቀም፣ ፕሮቮኬሽንም አይደለም። እሱም በዛን ጨርስና ያው የነበረ ኢንሲደንት ስለሆነ ኤክስፕሌን የምናደርግበት መንገድ ነው የሚለያየው እንጂ እንዳልከው ኢንሲደንቱ ግን ተፈጥሯል። ይሄኛም ጉዳይ እንጨርስና እዚህ ደረጃ ይደርሳል ብላችሁ አላሰባችሁም ወይስ የምትለያዩት አሁን ከፋኖ እንቅስቃሴ ጋር በጥያቄው በሚመለስበት ስትራቴጂ ወይ መንገድ ላይ ብቻ ነው የምትለያዩት ወይስ በእሳቤውም በስትራቴጂም ትለያያላችሁ? ባጭሩ ብሔርተኝነት በጣም አደገኛ ነገር እንደሆነ ከሞላ ጎደል የሚያገናዝበው አሁን ምናልባትም የተፈረጀውም ያለው አካል ምናምን አደገኝነቱን በአግባቡ ተረድቶ ለዚያ የሚሆኑ በሮችን በመዝጋት ከዚህ ከመናቆሩ ይልቅ በትብብር የሚሰሩ ነገሮችን ይብን ጥያቄያችን 100% ላይ ያስመልሱ በሚችሉ አጋርነቶችን ወይም ደግሞ የፖለቲካ ኮሪሌሽን ይሄ አላይ ስናደርግ እንኳን ከአንዳንድ የፖለቲካ ኃይሎች ጋር በጣም መጥፎን አንዳንድ ነገሮች ደግሞ በአግባቡ በጊዜ የሚፈጁ ነገሮች ያሉትንም ነገር ቢሆን በነገሮችን ደርዝ ባለው መንገድ ለማስኬድ በዛኛው አልትራናሽናሊዝሙ ግን ተለጥጦ ሊያደርስ የሚለው ውድመት የብሔርተኝነት አስከፊነት በጣም የተለጠጠ ሲሄድ አልትራናሽናሊዝሙ የት እንደሚመጣ ሚኒመም በኢትዮጵያ ናሽናሊዝሞችም እናውቃለን። ወጣ ብለ ባሉትም ማለት ያቅማችን ያህል የንባባችን የልምዳችን የሚነግረን ነገር አለና አስከፊ የሚያመጡት ኮንሲኩዌንስ ምናምን በአግባቡ ስለተረዳን ነው በሆነ መንገድ ስትራቴጂካሊ አንዳንድ ነገሮች እንደዛ ገፍተው እንዳይሄዱ ስናረግ የነበር ሰው ካካሄድም ከስትራቴጂ አንፃር ልዩነቶች አሉ። እኛ ካካሄድ አንፃር የመስመራችን በወቅቱ ወደ ፖለቲካው መድረክ የገባንበት እንዳልኩ ወደ ዴሊብሬቲቭ ዲሞክራሲ ያስባን ቱል ነው ብለን ከሆነ አይነት ቱል በዘለለ ዘለቄታዊነት ከታክቲካል መንገድነት ባሻገር ስትራቴጂካሊ ብሔርተኝነት እንደገነባን ምናምን የምንኖር ሰዎች አድርገን ራሳችን አናስብም። ወደ አይነት ጠረጴዛ ይደረሳል። ሽግግር ፍትህም ሌላም ነገር ያስፈልገው ነገር ሪዞልቭ የሚደረግበትን መንገድ ከዚያ ህዝብ እንደወጡ ልጆች እንታገላለን፣ እንከራከራለን። ዘን አፍተር ይሄ ነገር በህግም ብሔርተኝነት በህግ ይታገድ ቢባል አንደኛ ከፊት ለፊት ቆመን ከሚፈርሙት ነበር ደጋግመን ብለናል እናረጋውም ነበር። በዚህ አይነት እንደ ቱል ተጠቅመን እዚህ ደረጃ ላይ አላማችን አሳክተን አገሪቱ ህዝቦች መኖሪያ የምትሆንበትን ሁኔታ ካመቻቸን በኋላ ከዚህ ደረጃ ግልጋሎት ይሰጣል ብለን የምናምነው አይደለም። ግን ደግሞ የብሔርተኝነት ሐሳብ እኛ የጠላነውን ያክል ሌሎችም ልክ እንደማይጠቅም ሊያስቡ ይገባል። ይሄ በመቀጠሉ የአማራ ህዝብ ለብቻው የሚጎዳው ሌላው አካል ለብቻው የሚጠቀመው ነገር አይኖርም፣ ኮሌክቲቭሊ ነው። ወንድሞቻችን በኢትዮጵያዊነት ሲታገሉ አንዳንድ ሰሩት የምንለው ስህተት አጥብቀው ናግ ሲያረጉ ብቻውን የሚጎዳ አካል ያለ እስኪመስል ድረስ ሚስ አንደርስታንዲንግም ጭምር ተፈጥሯል። ይሄ እግረ መንገድ ለትንታኔም ጭምር የሚነሱ ነጥቦች ላይ ማለት ነው። አሁን በሚከዱ አካሄዱም በተቀመጠለት ግብና ስትራቴጂም ፍጹም የሆነ ልዩነት አለ ከተነስተን ትግል ካረግንበት አንፃር። እሺ አመሰግናለሁ። ብሔርተኝነቱን በጣም አግላችሁ ማጋል ብቻም አይደለም። የሆነ ሰሞን እኮ ዛሬ ላይ ብልጽግና ትሁኑ አብን ትሁኑ ሌላ ፓርቲ ትሁኑ በደንብ መለየት እስኪያስቸግር ደረጃ ላይ ነው ያለነው። ግን በዛ ዘመን ነው የማወራው እኔ ኢን ሪትሮስፔክት ወደ ኋላ ተመልሼ ሳይ
ምን ያልተደረገ አማራዬ ጨክን እስከ መጨረሻው ጨክን ምንም ነገር አድርግ የሚል የእናንተ ድርጅታችሁ መሪ የነበረ ነው። ከዛ አልፎም እኛ ቁምጣ ስለብስ ሌላው ቁምጣ ስለብስ ያው ሱሪ ያለበስን የሚል ሌላ ብዙ ሪቶሪኮች ነበሩ። አሁን ኢን ሪትሮስፔክት ነው የምናወራው ባይዘው የዛሬ 3-4 ዓመት በፊት የነበረውና ያን ማድረጉ እንደ ትልቅ አቺቭመንት የሚቆጠር ከሆነ ኦኬ ሰየው ቅድም እንዳልከው የናሽናሊዝሙን ከነ ግሳንዱስ ከነ ምናምን ኮሬክሽን ሞገስ ምን መሰለህ እንደምታውቀው የፖለቲካ ማለት ፖለቲካል ኮሚኒኬሽን በጣም ትልቅ ጥንቃቄ የሚፈልግ ነገር ነው። ባናቱ ብሔርተኝነት ሲጨመርበት በጣም በርካታ የምላስ ወለምታዎች ነበሩ። እንግዲህ አላቅም ተላልፈን ካልሆነ በስተቀር እኔ ፒአር ከሆንኩ በኋላ ማለት ደሙ ንጹህ ነው ምናምን ልላ አይደለም ግን ይቅርታ ሁሉ እንጠይቅ ነበረ። ያው ጥፋታችን እንጂ ይቅርታችን በኋላ የእንትኑን ያህል የግለቱን ያህል ስለማይነገር በሆኑ ሚዲያዎች በቀረብን ቁጥር እናንተ እኮ እንዲህ ብላችኋል ልክነን ብላችኋል የሆነ ነገሮች በተባለ ቁጥር በሆነ ጊዜ ላይ ማለት ሁኔታዎችም የሚፈጥሩት ብስጭትም ሌላም ነገር ኦኬ ስሜትን መቆጣጠር እንትን አርጎ ፖለቲካው መግባት ያስፈልጋል። ግን እነዛም ቢሆን ይቅርታ እየጠየቅን ልክ አለመሆናቸውን ራሳችን ነው ያረምን ራሳችን ነው ያስተካከልን በፖለቲካል ኮሚኒኬሽን ይሄድ ነው። ግን እንደዛ ሁሉ መደረጉን አይደለም እኔ ፕራውድሊ የምናገረው ቢያንስ አንድ እንድትረዳው ወይም ተመልካች አንተ ትረዳዋለህ አይራትረዳውም ብዬ አይደለም በደንብ እንድንገነዛዘብ የምፈልገው ነገር እኛ እኮ እስከ የሰሜኑ ጦርነት ተጀምሮ ኢሌክሽን ላይ 2013 2010 ምናምን ከዛ በፊት የጀመረ ናሽናሊዝም ላይ ለምርጫ ቅስቀሳ ስንሄድ እኮ ብሔርተኝነታችን እንደ ታቡ የሚነገረን እኮ በሰፈራችን ነው። በቃ ማለት ቀላል አይደለም። ሌሎች ኢትዮጵያውያን እንዲረዱት ምናምን ማድረግ ብቻ አይደለም ጥያቄው። የኛ ማህበረሰብ ውስጥ አማራ ያልተዘጉ ወይም ደግሞ ለአደጋ እየዳረጉት ያሉ አጀንዳዎች አሉና በማንነት ተደራጅቶ መታገል አለበት ያልነው ነገር በወቅቱም በኋላ ብልጽግና ፓርቲ እንደ ምርጫ ካምፔን እኛ ህዝብ ላይ የተጠቀመው እንትን አንደኛው እንትን ምንድነው እነዚህ ልጆች ብሔርተኞች ናቸው ከሌሎች ኢትዮጵያውያን ጋር ሊያቆራርጧችሁ ነው እኛ ኢትዮጵያዊ ነን ነውና which is በጣም አስቂ ነገር ነው። በወቅቱ ምላሽ እንሰጥባቸው ነበር በኮንስቲቴንሲያችን። ያ ማለት ምንድነው ህዝባችን እየሆነ ያለውን ነገር ለማየት በጣም ፕራክቲካል ነገሮቹ እኔ እንጃ እንዴት ሆኖ ሊረዳ እንደሚችል እስከሚጨንቀን ድረስ ሩቆን ነበር ሰው ማለት። አንዳንድ የስሜት ንግግሮች ቢበዙ መፍረድ የለብንም። እኔ ጀስቲፋይ ላረጋ አይደለም ስሜት መቼም ቢሆን አያስፈልግም። ጄኖሳይድ ምንም ከእንዲህ አይነት ነገሮች ላይ ነው የሚጀምረው በንግግር በመናም ከሚመጡ ጣጣዎች ማለት ነው። ግን ኢትዮጵያ ውስጥ በፖለቲካል ኮሚኒኬሽን ኃላፊነት የጎደለው ንግግር መናገራውን ብርቅ አይደለም ባይዘው እንኳን ኦፖዚሽኑን ኢንከምበንት ላይ ሆነ ይፈልከው ማለት አሁንማ ሐላለው ነው አልኩ ዘመኑም እንደዛ ስለሆነ የተፈቀደበት ሀገር ነውና እኔ አም ቢሆን ለራሴ ልፈቅድ አልፈልግም። ኢትስ ኦኬ ግን ያሳካለው ነገር ህዝባችን በዚህ መንገድ አንግተናል። ኦኬ ከዛ በኋላ ግን የባገሮች አሉ የተበላሹ የመጡ ነገሮች አሉ። በዝርዝር ዲቴሎች ስናይ ደግሞ ጥቃቅን ነገሮች ላይ ብዙ ከተፈጠረው ሁኔታ አንፃር እነዛን ድል ብሎ ሴሌብሬት ማድረግ ስላቅ ስለሚመስል ለተመልካች ምናምን እንጂ በሂደት ስንቆጥራቸው ኦዲት ስንደራረግ ጥፋቶች የመኖራቸውን ያክል ባናረጋቸው ለምናምንባቸው ነገሮች ግምገማዎች የመኖራቸውን ያክል ውጤቶቹም ቀላል አይደሉም። which is bureaucratically ኦፊስ አድሚኒስትሬሽን ላይ ሆነ የምታያቸውም ጭምር ማለት ነው። ጥሩ እንዲሁም በአሳታፊነት የሚንሸራሸርበት ቤት በሐሳብ ገበታችን ወቅታዊ ማህበራዊ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።